ያሉኝ መረጃዎች በሙሉ አጥፍቶብኛል። አንድ የቀረኝ ባካፕም አክስቴ ጋር ያለው እሱ ብቻ ነበር። ከዚህ በኋላ እሱም ሚስቱንም የማስፈራራበት ምንም ፋይል የለኝም። ቢሆንም ግን በቀላሉ አለቃቸውም። እንዲህ ህይወቴ እንዳመሰቃቀሉት የእነሱንም ሳላመሰቃቀል እንቅልፍ የሚባል ነገር አይኖርም። ብዙ ተስፋ ባታደርግ ይሻላል አቶ ለይኩን። ይልቅ እዚሁ ብንደራደር ይሻላል። ከወደቁ በኋላ መፈራገጥ ትርፉ መላላት ነው ሲባል ሰማሽ? ትሰሚያለሽ? ከዚህ በኋላ ቤተሰቤ ጋር እንደማደርሽ እርግጠኛ ነኝ። አታስብ፣ ነፍሰ ገዳይ ናቸው። አንቺ ልጅ መጠጡን እየቀላቀልሽ ስለሆነ ከዚህ በላይ ይበቃሽ። የምሬን ነው። የዳግምን አባት ገለው ሲቀብሩት የሚያሳይ ቪዲዮ እጄ ላይ ነበር። የዳግምን አባት? አዎ ገለውታል። ዝናሽና ለይኩን ገለው ቀብረውታል። አምራን ደህና ነሽ? ግን በጤነኛ አይምሮሽ ነው ነገር የምትነግሪ? ሰሞኑን የት የጠፋ ይመስላል? ያ ለይኩን የሚባለው ሰውዬ አንድ ክፍል ውስጥ አግቶ አስቀምጦኝ ነበር። ስልክም ስደውል ያላገኘኝ ለዛ ነው። ማለት ለምንድን ነው ያገተሽ? ዝናሽን በቪዲዮ አስፈራርቻት ሙሉ አክሲዮኗን ወደ እኔ እንድታዘዋውር ነግሬያት ነበር። ምናልባት ደግሞ እኔ ልታስገድለኝ ከሞከረች ሌላ ሰው ጋር ፋይሉ እንዳለና እሱን ፋይል ደግሞ ሌላ ሰው ሶሻል ሚዲያ ላይ እንደሚለቀው ነግሬያት ነበር። እና አሁንም ያ ቪዲዮ አለ? የለም እባክህ፣ አውቄ ላስፈራራ ፈልጌ ነበር እንደዚህ ያልኳት። አቶ ለይኩንም ስልኬን ይዞ አግቶኝ የነበረው ምናልባት ስጠፋ የሚደውል ሰው ካለ ብሎ ነበር። እና ታዲያ የቪዲዮ ኮፒ ምንም የለሽም ማለት ነው? አክስቴ ጋር ብቻ ነበር የነበረኝ። እሱንም እንዳለ ነው ጠራርጋ የሰጠቻቸው። ሰው አንድ እንኳን አያስቀምጥም። እና እርግጠኛ ነሽ ምንም ኮፒ የለሽም? እኔ ጋር ያለውን ወስደውታል አልኩህ እኮ። ምንም ነገር የለኝም። እርግጠኛ ነኝ አልኩህ እኮ። በቃ ጥፋት የሰራሁት ይሄን ነገር ካንተ ጋር አለመነጋገሬ ነው። እና ታዲያ ለምንድን ነው ካልሆነ ለፖሊስ እናገርባቸው ብለሽ ማታስፈራራቸው? ወይ ጉድ! አንተ ደግሞ በምን መረጃ ነው ቆይ ማስፈራራቸው? እሺ ወይ ደግሞ ለዳግም እውነታውን እናገራለሁ ብለሽ እንኳን አታስፈራራቸው? አንድ ያለኝ ማስፈራሪያ እሱ ብቻ ነው። እና ታዲያ አሁን ምን እንዳደረግልሽ ነው የፈለግሽው? ማለት አልገባኝም። ቆይ የነገርኩህ ነገር ለምንድን ነው ብዙም ያልገረመ? ቪዲዮን ይዘሽ ብትመጪ ነበር የሚገርመኝ። በባዶ እጅሽ መተሽ ምንድን? ሰላም ሰላም ውድ የቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሃሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ኤድሚ እንግዲህ ከኑሃሚን ጋር ያደረገውን ነገር ለናሆም ነገረ። እንደውም ነፍሰ ጡር እንደሆነችን ጭምር ይነግሯል። እህቴን እንዴት እንደዚህ ታደርጋለህ? አንተ ማትረባ እገላለሁ ብሎ እየዛተባት ነበር። ኤልሚያስ በጣም ተሳፍራለች፣ ሄድ ከዚህ እያለችው ነበር። ነገር ግን ኤልሚያስ እንግዲህ የመጣበት ዋነኛው ዓላማ የተፈጠረው ነገር ለምን አልነግረውም እኔ ነግረው እንጂ ብሎ ለናሆም ሁሉ ነገር ዝርግፍ አድርጎ ነገረው ማለት ነው። ናሆም እጅግ በጣም አበደ። ይሄ እንዴት ሊሆን ይችላል? እህቴ ላይ እንዴት ትጫወታለህ ብሎ በጣም ተናዶ ስጨው ነበር። ዝናሽና ለይኩን አንድ ላይ እያወሩ ነበር። እንግዲህ ቪዲዮ የተለያዩ ቦታ አለለች። ታዲያ ውሸታም ነበር ማለት ነው እያላት ነበር። እና ምንም ነገር የለም ውሸታም ነው ማለት ነው ስትል ነበር። ነገር ግን እንግዲህ ዝናሽ ቀብር ቦታ ውስጥ ቀብሩን ቆፍራ አወጣ ሌላ ቦታ እንደቀበረችው ለለይኩን እየነገረችው ነበር። ዝናሽ ይሄን እንዴት አረግሽው ብሎ ጠይቃት ማድረግ ነበረብኝ፣ ምክንያቱም ፖሊሶቹ እንኳን እንዳጋጣሚ እዛ ሄዱ ቢፈትሹ ስለዚህ ተጠርጣሪ ሀናንም ምንም ነገር አናቅም ብለን እንግደዋለን እያለችው ነበር። ግን እኮ ለይኩን እንዴት አርግሽ ነው ብቻሽን እየቻልሽው እያላት ነበር። ማረክ ከቻልኩ ማረክ የማይቀተኝ ነገር የለውም ያች ለይኩን በጣም ተናዶ ነበር ማለት ነው። ነገር ግን ናሆም እጅግ በጣም ተበሳጭቶ እጅግ በጣም እየተናደደ ነበር እና እሱን ለማረጋጋት ስትሞክር ነበር። ናሆም እህቴ እንዴት እንደዚህ ታደርጋለች? እንዴት እንደዚህ ከዛ እርጉም ልጅ ጋር እንዴት ትሆናለች? በማለት እጅግ በጣም ስትናደድ ነበር ማለት ነው። እና እባክህ ለማረጋጋት ሞክሪ፣ አንዴ የተፈጠረ ነገር ተፈጥሯል በቃ። ስለዚህ እባክህ ስሜቴን አሳልፋለሁ፣ ያሳለፍኩት ነገር እንዳትረሳው፣ ስለዚህ እባክህ ለማረጋጋት ሞክሮ እያለችው ነበር። ነገር ግን እሱ እጅግ በጣም ተናዶ ስለነበረው ምንም ነገር
አሁን ብቻዬን መሆን እፈልጋለሁ ብሎ እየሄደ ነበር። ዳጊ የሰማሁት ነገር እውነት ነው እንደ ብሎ ውስጥ ቆይ ስለ አባቱ እየሰማ መስሏቸው ነበር። ነገር ግን በጣም ደነግጡና አይ ናሆምና ናሆም ልጋቡ እንደሆነ ሰማ ብሎ ጠየቃቸው። ወይ እሱ ነው እንደ እያሉ ነበር። ከዛ ናሆም እጅግ በጣም ተናዶ ኢሜል ለማናገር ወደ መኝታ ቤቱ ዘሎ ይገባል ማለት ነው። ከዛ ምንድነው የሰማሁት ነገር ምንድነው ያደረግሽው? ወይን ያቺ ተረም እቺ እስስት ኑሐሚን ልጅ የነገረችው እያለችው ነበር። ኑሐሚን በጭራሽ ለኔ አልነገረችኝም። ትሰማኛለሽ? ያ እነሱርቁ ስልማ ራሱ ነው መጥቶ ዝርግፍ አለበት እኛ ያለንበት ቦታ መጥቶ ሁሉ ነገር እየተናገረ እሱ ነው እንጂ ሌላ ሰው አይደለም ብሎ ነገረው ማለት ነው። ጭራሹ እንደ ጀብድ እያወራ ነው እንደ ይሄ የተረገመ እያለ ስትናደድ ነበር ማለት ነው። ነገር ግን እንዴት ኤርሚያስ ምን አይነት ሰው እንደሆነ እያወቅሽ እንዴት ከሱ ጋር ትሆኛለሽ እያለ ስጨው ነበር። እንግዲህ መርጥን አይደለም ሁሉም ፍቅር ያዝን አንተም ከዛ እርጉም ኤርምራ ጋር ያሳለፍኩን ነገር ረሳ እንዴ? ስለዚህ እኔም ብቻ ጥፋተኛ አታርገኝ እያለችው ነበር። አው ወንድሜ ሸውዶኝ አታሎኛል፣ ግን በቃ አንድ ሆናል የሆነ ነገር ምን ማድረግ እችላለሁ እያለች እሷ ማልቀስና መጮህ ጀመር። ቢሆንም እንደዛ ማድረግ አልነበረብሽም፣ ከኔ ጋር ትፎካከሪ ትስሚኛለሽ እያለት ነበር። እና እሷም በጣም እያለቀሰች እና ምን ማድረግ ነበር ወንድሜ አባቴ ይህን ነገር ከሰሙ ልብ ድካም ይዛል። እናትም ይህን ከሰማችሁ ሌላ ነገር ነው የሚፈጠረው። ስለዚህ ጉዳይ ማንም ሰው ማወቅ የለባትም በማለት ስታለቅስ ነበር። ቆይ ነገር ተደብቆ እስከ መቼ ይዘልቃል እያለ እምራ እንግዲህ መሞትሽ ተቃርቧል፣ መቃብርሽ ተቆፍሮልሻል እያለ ላይኮን እያስፈራራት ነበር። እናም እሷም ምንም ነገር ቢሆን ምንም አላደርግም ብላ ስትከራከርና እዋካችሁ አትግደሉኝ አትንኩኝ እያለች መጮህ እናም ሽንጋ ሳይመልጥ የሳቁበት ነበርና ልጅቷ ተበላሽታለች እያለ እንግዲህ የምትፈልገ ነገር ንዛዜ ካለ ምናምን እያላት ነበር። እንዲሁም ከነ ወንበሩ ነው መቅበር ያለብን እያላት ነበር። እምራ በጣም ፈርታና በጣም ተጨንቃ ነበር። ምክንያቱም ያለችበት ሁኔታ ጉዳይ በጣም ከባድ ስለሆነ እንግዲህ እሷ ጋር ያለ በሙሉ ስልኳ ላይ እንዳላጠፉበት፣ ሁለተኛ ደግሞ አክስቷ ጋር ያለ ነበር ፍላሹን እሱን ይወስዱበታል ማለት ነው። ከዛ በኋላ አሁን ነፃነሽ ካሁን በኋላ ሂጅ ከዚህ አሁን ከዚህ ጋር ቀጥታ ፖሊስ ጣቢያ ነው የሚሄደው እያላትና ስትለቃቅስ ነበር። እናም ቢሆንም በመጨረሻ ስትወጣ ግን በጣም ተከፋችና ሁላችሁም የእጃችሁን ነው የሚሰጡ ጠብቃችሁ እያለች ማልቀስና ማዘን ጀመረች። ልብሱም ሆነ ጫማ የላቱም እንግዲህ ራቅርካና ቀረች። እሷም ላጥፎ ነበረች። ነገር ግን የምታረገው ነገሮችና የምትሰራው ነገሮች በጣም አስጠየታ ወይም ደግሞ መጥፎ ነገሮች ነበር ስታረግ ነበረው። ከዝናሽ ጋር ከመጀመሪያም አይዋደድም ነበር። አሁንም ቢሆን ያንን ቤት በጠብጣለሁ እንጂ ሰላም በጭራሽ አይሆንም ብላ ስትዝት ነበር። ዝኑና ዳጊ አንድ ላይ የለው ዳጊ ፍቅር እንዳዘው ከናሆሜ ግልጹን ተናገረ ማለት ነው። እና ዳጊ ናሆሜና ናሆም ይዋደዳሉ እንደምታውቀው። ነገር ግን እሱ ከመረጋ እየነበረው እኔ ብቻ ነበረው ከጎኑ የነበርኩ እያለ ማውራት ጀመረ። እሱ መሆን ነገር ነው እባክህ እንደዛ አታስብ እያለች ይህን ማስና ኢሜ ይገናኛሉ። ቆይ ከኔ ምንድነው የምትፈልገው? ለምንድነው የምትደውለው? ለምንድነው የምታስጨንቀ? እያለች መጫወት ጀመረች። ቪዲዮ እንደለቀ እያሰብኩ ነበረ እያላት ነበር። እንዲሁም ኤዲት አድርጌ ይህን ስዕል ምናምን እያጠፋው ነበረ እንጂ ልለቆ ነው እያለ እስካሁን አልለቀቆም እንዴ? ለምን አልለቀቆም ታዲያ እያለችው ነበር። እና በጭራሽ ድጋሜ እንዳደውል ድጋሜ ላይ ካልፈልግም እያለች ጫወችበት። ኤርሚያስን ለማግኘት አምራ ስትመጣ እንግዲህ እንደ አጋጣሚ ምንም ልብስ አልነበራትም እና እሱ ጋር ገብታ ቆሱም ይደነግጣል። ምን ነው ሰይጣናዬ ይመስል ደነገጥኩ ስትለው ነበር። ታዲያ ምንድን ነው ያየሁት እያለ ቆይ ምን ተፈጥሮ ነው የት ነበርሽ ምናምን ብሎ ስጠይቆ እልቁንስ እዚህ መኪና ውስጥ ልብስ ካለ ልብስ ስጠኝ ልብስ ሊቀይር እያለችው ነበር። እና የተፈጠረበትን ከባድ ነገር እሺ በቃ ብሎ ከዛ ልብስ ሊቀይር ልብስ ይሰጣትና ከዛ ወደዛ እሷ ያለችበት ቆይ የት ገብተሽ ነው? ምን ውስጥ ገብተሽ ነው የወጣሽው? ቆይ ምንድን ነው እያላት ውስጥ ገብተሽ ነው እያላት ነበር። ያሳለፍኩትን ነገር አትጠይቀኝ፣ ለማንኛውም ተረጋግተን አንድ ቦታ ሆነ ማውራት አለብን። ልብስ ሊቀይር ትልና ልብሷን መቀየር እየሞከረች ነበር። ኤርሚያስ ደግሞ በድጋሚ እንደውጋው ብሎ በሰላም መግባትሽን እኮ ላረጋግጥ ነው ፍቅሬ እያለ ሙድ ሲይዝበት ነበር። ኤርሚያስ ቆይ ልታሳብዴ ነው እንድትድገሚ እንዳትደውል አላልኩም ነበር እያለች ትጨውበታለች። ነገር ግን ከዛ ወደ መኪና ሲገባ ወይ መኪና ምንድነው ጥሩ ነገር ይሽጥት አይደለም ምንድነው ምን ውስጥ ነበርሽ እያለ ማውራት ጀመረ። ይልቁንስ አንድ ትልቅ ነገር ማውራት አለብን፣ የሆነ ቦታ ቁጭ እንበልና
ያን ትልቅ ነገር ማውራት አለብን ብላ ነገረችው። ቆይ ምንድነው የተፈጠረ ብሎ ይጠይቃትና ከዛ አንድ ካፌ ውስጥ ገቡና ከዛ ከሱ ጋር ማውራት ትወስናለች ማለት ነው። ናሆምና ኢሚ አንድ ላይ እያወሩ ነበር። እንግዲህ ለማንኛውም ለሚዜ ብትዘጋጂ ይሻልሻል፣ ጭራሽ ሽማግሌ ከተላከ ሚዜ ምን ይቀራል ብለሽ ሰርጉ ምን ይቀራል ብለሽ ነው፣ ስለዚህ ብትዘጋጂ ይሻልሻል እያለቻት ነበር። እምራና ኢሚያስ እንግዲህ አንድ ላይ እያወሩ ነበር። እንግዲህ ኢሜ ነፍሰ ጡር እንደሆነችና የልጅ አባት ሊሆን እንደሆነ እየነገራት ነበር። ለዛ ነበር ስትነጫነጭ የነበረው እያለች ነበር። እናም አዎ የልጅ አባት ሊሆን ነው እየቀለድኩ አይደለም እምራ እያለ ዳጊም የሰማሁት ነገር እውነት ነው ልጄ ብሎ ጠየቀው። ጋሼ አዎ የሰማ ነገር እውነት ነው፣ ይሄ የማውን ነገር ነው። እንዴት ከናም ፍቅር ይዛል እንደያዋት ነበር ያፈቅርኳት። እንግዲህ ፍቅር መርጠን አይዘን ነገር ምን ማድረግ እችላለሁ እያለ ይሄ ነገር በጭራሽ አይሆንም፣ ስለዚህ እባክህን ሌላ መንገድ ብታይ ይሻላል ብላ ዝናሽ ትቆጣዋለች ማለት ነው። እንዳንዳንድ ብዙ ጊዜ ለመተው ለመራቅ አስቤ ነበር፣ ግን በጭራሽ አልቻልኩም እንጂ እያላት ነበር። ከዛ ስልክ ይደወልና ለዳጊ ልክ ስልክ ስደወል እንግዲህ የአባቱ ገዳይ ማን እንደሆነ ለመናገር ኤልሚያስ መሰለኝ እየደወለ ማለት ነው። እንግዲህ እምራ ኤልሚያስን እየጠበቀችው እሱ ልክ እንደባለፈው ቁጭ አድርጓት በሌላ በር ስውጡ ለወጣ እየተጣራ ነበረ። ምክንያቱም ክፍያው ሳይከፍል እንግዲህ ልቃሽን ጠቢ ፈጣሪ ይሁንሽ እያለ ወይኔ እንደዚህ አይነት ቅሌት አያጋጥማችሁ? የምር በልቶ ጠጥቶ ጥላችሁ የሚሄድ ሰው ጋባዥ ሆኖ ማለት ነው። እውነት ለጠላት አይስጥ ነው የሚባለው። ወደ ተመልካቼ የዛሬ ቪዲዮ ነው ስነበረ በቀጣይ እስክንገናኝ ድረስ ሰላማችሁ በዝዝት ይበልልኝ።